HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ተናስተልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል መተናል ኤችዲ ስፖርቶች ነን ተወዳጁ ብስራት ኤፍኤም 101.1 ላይና እንዲሁ ዩቲዩብ ላይ እንገኛለን ዛሬ እንግዲህ ትናንት የተከናወኑ ጉዳዮችን እናነሳለን ለአፍሪካ ዋንጫ ለሁሉ ፍጻሜ ያለፉ ሁለት ቡድኖች ታውቋል ሞሮኮ በመለያ ፍጹም ቅጣት ምት እንግዲህ ናይጄሪያን አሸንፋ ደርሳለች ሴኔጋል ደግሞ ግብፅን 1-0 አሸንፋ እንዲሁ ፍጻሜ ገብተዋል አጠር አድርገን ይሄንን ጨዋታ በተወሰነ መልኩ ለማየት እንሞክራለን ከዛ ውጪ እንግዲህ የኤፍኤ ካፑ የካራባው ካፑ የግማሽ ፍጻሜ የመጀመሪያ ጨዋታ ትናንትና የለንደን ተፎካካሪዎቹ ቼልሲና አርሰናልን አገናኝቷል አርሰናል እንግዲህ 3-2 በሆነ ውጤት የመጀመሪያውን ጨዋታ አሸንፏል ጠባም ነው የመልስ ጨዋታው የሚጠበቅ ነው የሚሆነው በዛኛው ጎን ግን ሲቲ ያሸነፈበትና ትልቅ እርምጃ ወደ ፍጻሜ ለመግባት የተንደረደረበት ሁኔታ አለ ይሄንን በተወሰነ መልኩ እናያለን ከዳኝነቱ ውሳኔዎች ጋር በተያያዘ እንግዲህ በርካታ ጉዳዮች ይነሳሉ ቪአር ጣልቃ ይገባበት ያልገባበት ሊገባ ይገባ ነበር የሚባል በርካታ ነገሮች ይነሳሉ ከነዚህ አንፃር እንግዲህ ቡድኖች ተጠቅመዋል ወይስ ተጎድተዋል አጠር ያለ ነገር በተለይ ትልልቆቹ ቡድኖቹን ታሳቢ አድርገን ያገኙት ያጡት በሚል በተወሰነ መልኩ በፕሮግራማችን መጨረሻ ላይም ሐሳቦችን አነሳለን ከነጥብ አንፃር ምን አገኙ ምን ተጎዱ የሚለውን ለማለት ፈልጌ ነው አገኙ አጡ በሚል የገለጽኩት እንግዲህ ይህንን ጉዳይ በዛሬው ቆይታችን አጠር አድርገን እንዳስሳለን ከበአካል ዳንኤል ጋር ቆይታ የማደርግበት ፕሮግራማችን ነው ተጀመረ አብራችሁ እንድትሆኑ እንደሁልጊዜውም በማክበር እንጠይቃለን ፕሮግራሙን በተለይ ዩቲዩብ ላይ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በማክበር ነው የምጠይቀው በአካል እንዴት ነህ ተገናኘን አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ይነፋነፋል ዛሬ ደግሞ አጀማመርህ ደስ አይልም እንዴት ናችሁ አድማጭ ተመልካቾች ለማለት እንደፈለክ ተረድቻለሁ ኢንተርኔት ይመስላል አይሰማም በደም አሁን ይሰማል አሁን ተስተካከልክ የቀደሙ ግን ሶፉ መርዋሻ ውስጥ ያለህ ነው የሚመስለው የቀደሙ እንደዛ የሆነ ነገር ሆኗል ድምጽ እንግዲህ አለን ዴቭ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ አሁን በቃ መታሃል ያው ደቂቃ በሰርገም 2 ደቂቃው ነው ባንዴ ሰረቀው በስማም ሎ የአፍሪካ ዋንጫው እንግዲህ ሴኔጋልና ግብፅን ያገናኘው በጣም ቀዝቃዛ ጨዋታ እንደሆነ ስትነግረኝ ነበር በስራ አጋጣሚ ያየው ጨዋታ አልነበረም በስተመጨረሻ ግን 1-0 ሴኔጋሎች አሸነፉ ሌላኛውም የተጠበቀው ጨዋታ በስተመጨረሻ አካባቢ በጣም ድካም የበዛበት ጎል ለማግባት ከመሞከር ይልቅ የጨዋታው መጠናቀቅ ሁለቱም ቡድኖች የናፈቁበት እንግዲህ በስተመጨረሻም እንግዲህ ልዩነቱ መለያ ፍጹም ቅጣት ምት የሆነበት እንደሆነ አይተናል ኦፍ ኮርስ ሴኔጋልና ሞሮኮ እንግዲህ ለሁሉ ፍጻሜ ማለፋቸው ተረጋግጧል ይሄም የሚጠበቅ የፍጻሜ ጨዋታ ነው የሚመስለው ሞሮኮች አሰልጣኙ ላይ ሲሉ ነበር እንግዲህ ፍጻሜ ደርሰዋል ከዚህ በኋላ የሚሆነው የሚጠበቅ ነው የሚሆነው ከሁሉም በላይ ግን ጆዜ ናይጄሪያና ሴኔጋል ለፍጻሜ ይደርሳሉ ከዛ አሸናፊዋ ሴኔጋል ነች ናይጄሪያ ነች የሚል አስተያየት ሰጥተው ነበርና ሁለቱንም የገመገሙበትም ገና ከጅምሩ ይሄንን ግምት ስላስቀመጡ ለምን እንዲያሉ ሁሉ ተብለው አስተያየት ተጠይቀው ነበርና በዝርዝር ሄዱበትንም ጉዳይ ሳይ ነበር ለሁሉም ግን አልተሳካም የሳቸውም ግምት እኔው አጭር አድርገን ይሄንን ጨዋታ እንግዲህ የሴኔጋል ጨዋታ ዴቭ የመጀመሪያው ከግብጽ የነበረው ታስታውሳለህ ለ2022 ዓለም ዋንጫ ለማለፍ መጨረሻ 10 ውስጥ እርስ በርስ እንዲገናኙ ሆኖ ወይ ማኔ ወይ ሳላ መሐመድ ሳላ ለ2022 የዓለም ዋንጫ አይኖሩም ተብሎ እንግዲህ ብዙ ነገር ነበረው ታስታውሳለህ ከዛ ማኔን ዓለም ዋንጫው ላይ የነው ሳላ በዛ ውድድር ላይ ሳይኖር ቀረ እና ከዛ በኋላ ደግሞ በድጋሚ አሁን የተገናኙበት አጋጣሚ ኖረና ድጋሚ እንግዲህ መሐመድ ሳላ በሳዲዮ ማኔ የተሸነፈበት ጨዋታ ልትሎ ትችላለህ ምክንያቱም ጨዋታውን የወሰነው አጋጣሚ የተገኘው በሳዲዮ ማኔ አማካኝነት ነው ዴቭ እጅግ አስደናቂ ግብ ነው የተመለከትነው ልክ የግብጽ ብሔራዊ ቡድን ሁሌ ሜዳ ላይ የሚኖር ከሆነ ዴቭ እንደዚህ አይነት እንቅስቃሴዎችን መጠበቅ ግዴታ ነው በጣም ዲሲፕሊን ሆኖ የመከላከል እግር ኳስን የሚተገብር
እና መልሶ ማጥቃትን ፈጣን መስመር ተጫዋቾችን አማካኞችን ለመጠቀም ጥረት የሚያደርግ ቡድን ሆኖ የምናውቀው ነው የግብጽ ብሔራዊ ቡድን ላለፉት ዓመታትና ይሄ ነገር በዚህኛውም ጨዋታ የነበረበት በደንብ በኳስ ቁጥጥር የሴኔጋል የበላይነት ግን ደግሞ በሁለቱም በኩል ግልጽ የግብ ዕድል የመፍጠር ችግር የሌለበት የግብጽ እንደውም የሚገርምህ ዴቭ መጨረሻ ላይ ኦማር ማርሙሽ ያደረገው ሙከራ ነው በ95ኛው ደቂቃ ላይ የተመዘገበ የመጀመሪያው ኢላማውን የጠበቀ ሙከራ እና ምን ያክል ከተጋጣሚያቸው ሜዳ ክልል ርቀት ላይ እንደነበሩና ፊት መስመር ላይ ያሉ ተጫዋቾች ከጎል ርቀው እንደነበር ወደ ራሳቸው ጎል ተጠግተው እንደነበር የሚያሳይ እንቅስቃሴ ነበረ ዴቭ የግብጽና የሴኔጋል ጨዋታን በተመለከተ እንዳነሳውት ሳዲዮ ማኔ ወሳኝ ሰዓት ላይ ለቡድኑ የደረሰበትን ውጤት አስገኝቷል ማለት ነው የሚቻለውና እንግዲህ ሁለቱም ላይ ኳክብቶች አሉ ኢልማንጃይ በሴኔጋል ብሔራዊ ቡድን በኩል አንዳንድ እንቅስቃሴዎች ላይ ተጽዕኖ ለማድረግ ይሄ ኳሊቲው ከፍ ያለ ተጫዋች ስለሆነ እንደዚህ አይነት ሙከራዎችን መስመር ላይ አድርጎ እንቅስቃሴዎችን አጨናንቆ የሆነ ነገር ለመፍጠር የሚደረግ ጥረትን ታያለህ ግን ደግሞ የተወሰነ ይሄ ተጫዋቾች የግል ጥረት ነው እንጂ እንደ ቡድን የቆመ ነገር እንደ ቡድን ሆኖ ደግሞ ያ በደንብ ለውጥ ኖሮት ፕሮግሬሽን ኖሮት ወደ ግብ ሙከራ የሚቀየርበት አጋጣሚ እጅግ ጠባብ ሆኖ የተመለከትንበት ጨዋታ ይመስላልና ልክ የፍጻሜ ባህሪ ያለው ግን አንድ የጨዋታ እንቅስቃሴ የወሰነው መርሃ ግብር ነበር የሚለውን በዚህ በሳዲዮ ማኔ እና በመሐመድ ሳላህ ቡድኖች መካከል የነበረውን ጨዋታ የሚገልጸው ይመስለኛል ዴቭ ሁለተኛው ጨዋታ በተጠበቀው መልኩ ነበር የነበረው ማለት ይቻላል ተመሳሳይ ዴቭ ይሄኛውም እንደውም እዚህኛው ላይ ሞር ጆነ የምታያቸው ነገሮች ማይቆራረጡ ነገሮች ምናምን ትመለከታለህና ይሄ እልህ አስጨራሽ ትግል ነበረው ማለት ይቻላል አዘጋጅ ሀገር ሞሮኮ ነች የሆነ ነገር ይጠብቃል እንዳነሳው አሰልጣኙ ጫና ላይ ገብተው ነበረ አሰልጣኝ ራግራጊ ብዙ ጥያቄ ሲነሳበት ነበርና ቀስ እያደገ የመጣ ደግሞ ራባት ላይ ያለው አትሞስፌር እጅግ ጫናው ከፍተኛ እንደነበር የሚያሳይ እንቅስቃሴ ይመስላልና ስህተት ላለመስራት የሚደረጉ ጥረቶች ነበሩ ግን ደግሞ ልክ ቅድም ባነሳ ነው እንደ ግብጽ ወደ ኋላ የሚያፈገፍግ ቡድን ብቻ አልነበረም የሴኔጋል የናይጄሪያ ብሔራዊ ቡድን በዚህ በአፍሪካ ዋንጫ ምርጥ ብቃታቸውን ካሳዩት ቢያንስ በስካውኑ ጉዟቸው አሳማኝ ብቃት ካሳዩት ብሔራዊ ቡድኖች አንደኛው ነው ማለት ይቻላል ዴቭ ከዛ በኋላ ግን ስህተቶችን ላለመስራት እጅግ ጥንቃቄ የበዛበት ደግሞ የሚቆራረጡ አንዳንድ ነገሮችን የዛሉ እግሮችን በጣም የተመለከትንበት ይመስላልና 120 ደቂቃው በቃ ይሄ በእርግጠኝነት የምትናገረው ቅድም የሴኔጋልና የግብጽ ላይ ያነሳውት አይነት ግብጾች ሁለት ቀን ቢጫወቱ ራሱ ከዛ በኋላ የሚያስቆጥሩ አይመስልም ነበር ይሄ መጨረሻ ላይ የነበሩ ጥረቶች ነው እንጂ በቃ ይሄ የሚያስታውቅ አንድ ጎል የሆነ የሚለየው ይሄማስ በቃ ግብ አይቆጠርበትም የምትለው አይነት ጨዋታ ነበረ ሁለቱም የግማሽ ፍጻሜ ጨዋታዎቹ እንግዲህ በሁለቱም በኩል ግብ ጠባቂዎቻቸው ይሄ ፍጹም ቅጣት ምት ወይ መለያ ምት የማዳን ስኬታቸው እጅግ ትልቅ እንደሆነ ይታወቃል በተለይም ደግሞ የሞሮኮ ግብ ጠባቂ ያሲን ቦኑ በዚህ የተካነ ነው በሴቪያም ስናቀው እጅግ እኔ ገርመኛል ሳውዲ ሄዶ መጫወቱ ኦፍ ኮርስ ያው ከገንዘብ ጋር ነገር ሊሆን ይችላል ግን በጣም ከፍ ባለ ቡድን ደረጃ መጫወት የሚችል ግብ ጠባቂ ይመስለኛል ስታንሊ ንዋባሊም እንደዚሁ በናይጄሪያ በኩል ምርጥ እንቅስቃሴን የሚያሳይ ነው ግን ሁለቱም ወሳኝ የሆኑ ፔናልቲዎችን ይዘው ደግሞ የበለጠ የያዘው ያሲን ቦኑ ስለነበርና በጣም የሚያስቅ የወደቀው ወዳለበት ቦታ ተመቶ እንደምንም ተነስቶ የመለሰውን አጋጣሚ ተመልከቱ ግብጥሮ ቡፊ አና ተንቀሳቀስ እየተነፋነፍክ ነው አብዲ ኤዛልዙሊ ከዚህም ውጭ ደግሞ ብራሂም ዘነት ጥረቶችን በመጀመሪያው አይነት በግል የሚደረጉ ነገሮችን በሞሮኮ ያስተዋልበት ይመስላል ግን በፔናልቲ ማለቅ የሚገባው አይነት ጨዋታ ነበረ እንግዲህ ከ50 ዓመታት በኋላ ፍጻሜ ደርሳ ሻምፒዮን ሆነች እንደ ታሪክ የተመዘገበው
ጠፍቷል ባካሌ ለማግኘት ማለት በሞሮኮ በኩል ዘነት ጥረቱ እየተነፋነፍክ ነው ባካሌ እየተነፋነፍክ ነው የሰማሁህ አይደለም እርግጠኛ ነኝ አድማጭ ተመልካቾችም የሰሙህ አይመስለኝም ኦፍ ኮርስ እንግዲህ አዘጋጅ ሀገር የሞሮኮን ጥረት በተወሰነ መልኩ ልታነሳለን እየሞከርክ እንዳለ በስተመጨረሻ አስባለሁ እንዳልከው እንግዲህ በፍጻሜ በተለይ አዘጋጅ ሀገር በዚህ ትልቅ የውድድር መድረክ ላይ ፍጻሜ መድረሳቸው በጣም አሪፍ ነው የሚሆነው በተለይ በዋንጫ የሚያጠናቅቁ ከሆነ ደግሞ ትርጉሙ ከፍ ያለ ነው ኦፍ ኮርስ እንግዲህ ከሴኔጋል የሚደረግ ጨዋታ ነው ሌላ ወደ ምዕራቡ አፍሪካ ጠጋ ያለው ሀገር እንግዲህ ከሰሜን አፍሪካ ሀገር ጋር የሚያደርጉት የፍጻሜ ጨዋታ ነው የሚሆነው በግብጾችና በሞሮኮች መካከል ቢሆን ኖሮ የበለጠ ሽኩቻው የሚበረክት እንዳልከው ከምንድነው ከመደበኛ የዘጠና ደቂቃ ጨዋታ ይልቅ ምናልባት ጎላ ለማስተናገድ የሚደረግ ጥረት ሊጎልበትበት የሚችል አይነት ባህሪ ትጠብቃለህ ግን እንዳልከው ደግሞ አሁን በሴኔጋልና በሞሮኮ መካከል ፍጻሜው መሆኑ ደግሞ የተለየ ትርጉም ሊያሰጠው እንደሚችልም ከግምት ማስገባት የምንችል ይመስለኛል ለሁሉም ሁለቱም ጨዋታዎች ግን ጥንቃቄ የታከለባቸው ምናልባትም ፍጻሜ መግባትን በአራቱም ቡድኖች በኩል በትልቁ ትኩረት የተደረገበት አይነት ጨዋታ እንደነበረ ታዝበናልና ሴኔጋሎች የማኔ ጥረት ለስኬት እንዲሁ ሞሮኮች ደግሞ በስተመጨረሻ የግብ ጠባቂያቸውና የመለያ ምት መቺዎቻቸው ኳሊቲ ተንጸባረቀበት ነው ብለን ብንወጣ የተሻለ ነው የሚመስለኝ ትኩረት ሳቢ ነበረ የሰሚ ፋይናሉ ጨዋታ ለማለት ግን የሚከብድ ይመስለኛል በጥቅሉ በአካል ትክክል ዴቭ ያው ትጠብቃቸዋለህ ግን ደግሞ የትኛው ያህል የሚለውን በጣም ለመገብ የናይጄሪያ እስካሁን እንቅስቃሴ እኮ አሁን የሚገታ ደግሞ አዘጋጅ ሀገር ነች ሞሮኮ ቀስ ያለ ያደገ የመጣው ደግሞ የነው ስላልና ምናልባት አሁን ከዋንጫ ጋር ሞሮኮ ተገናኝታለለከተበት እንችላለን ግን ይሄ ቀላል ጨዋታ አይሆንም በነታዮማኔ ቡድን በኩል የቡድኑ ወሳኝ የተከላካይ አንበሉ ሪዱክባን ተጎርቶ ቢጫረን ተመልክቶ ፍጻሜው ጨዋታ አይኖርም ዴቭ እሱም የመጨረሻውን እንግዲህ እንቅስቃሴ ያደረገ ይመስላል ከዚህ በኋላ በአፍሪካ ዋንጫ ለሴኔጋል ሲጫወት የምንመለከተው መስበንደልኩ የሁሉ የፍጻሜ ጨዋታ ኔትወርክ አስቸጋሪ ነው ትንሽ ተንቀሳቀስ ከዛው እንግዲህ እኔ ከቼልሲና አርሰናል ጋር የተያዘውን ሐሳብ በጥቅል ለማንሳት እሞክራለሁ ይሄ ጨዋታ እንግዲህ ያው እንደጠቀስነው መግቢያችን ላይ በአርሰናል 3-2 አሸናፊነት ነው የተጠናቀቀው የመጀመሪያው እንግዲህ የግማሽ ፍጻሜ የመጀመሪያ ጨዋታ ነው በተለይ አርሰናሎች ሁለተኛ ጎል ሲያገቡ ይሄ ጨዋታ ያለቀ የሚመስል መልክ ነበረው ግን በቼልሲዎች በኩል በተለይ ጋርናቾ መግባት እዚህ ጨዋታ ላይ እንዴት እንግዲህ ሙዱን እንደቀየረውና በኋላም በሂደት ሶስተኛ ጎል እንዲሁ በቼልሲዎችም በኩል ጋርናቾ በድጋሚ ጎል ያገኘበትን ሁኔታ አይተናል እንግዲህ ይሄ አለቀ ተብሎ ለመናገር የሚከብድ ጌም ነው ኦፍ ኮርስ አርሰናል አንድ ጎል አድቫንቴጅ ይዞ ስለተመለሰ ኦልሞስት 1-0 ድልም ልንለው እንችላለን በመልሱ ጨዋታ እንግዲህ ቼልሲዎች አንድ ካስቆጠሩ ነው 3 እኩል የሚሆኑትና ግን በመልሱ አርሰናል ሜዳው ላይ የሚጫወት ከመሆኑ አንፃር ጌሙ አላለቀም ቢባልም ለአርሰናል ትልቁን አድቫንቴጅ ልንሰጥ የምንችልበት ጨዋታ እንደሆነ ግምት መውሰድ ይቻላል ከጨዋታው ቀደም ብሎ ግን ሲነሱ የነበሩ በርከት ያሉ ጉዳዮች ነበሩ እንግዲህ አርሰናል እዚህ ግማሽ ፍጻሜ ከመድረሱ በፊት በርካታ ልምድ የሌላቸውንም ሰከንድ ስኳድ የሚመስሉ ተጫዋቾችን ነበር ሲጠቀም የነበረው አሁን ግን ግማሽ ፍጻሜ በመድረሱ ምናልባት የግብ ጠባቂው ኬፓን ከኋላ ከመተው በቀር ኢቨን ለሉዊስ ኬሊ እንኳን በግራ መስመር እድል አልሰጠም ቲምበርን ነው በግራ መስመር እድል የሰጠውና ኦፍ ኮርስ ሰሞኑን እያደረገ በተለይ ከታክቲክ አንፃር በተለይ በማጥቃት ረገድ እንዳይገመት አርቴታ ጥረት እያደረገ ያለው ነገር በተጨባጭ እየታየ ነው አስተውለው ከሆነ አላቅም ይሄ በተለይ የፉልባኮቹ ሚና በጥልቀት አጥቂዎችን በደንብ በመደገፍ ረገድ እየተገለጠ ነው የሚገኘውና ሊቨርፑል ጨዋታ ላይ 0-0 ባለቀበት ጨዋታ በሂንካፔ መስመርም በቲምበር መስመርም አይተህ ከሆነ ሁለቱም ተጫዋቾች ከዮኮሬስ አጠገብ የሚገኙበት እድል በጣም በርክቶ እንደነበር በተለይ የማይገመት የማጥቃት አፕሮችን ለመከተል በሚያደርገው ጥረት አርቴታ ጎል ለማግኘት እድሎችን ለማስፋት በሚያደርግበት ጥረት
የታየ አንድ የታክቲክ ቱክ ነበርና ሊቨርፑል ላይ ቲምበር ፈርስታፍን ሙሉ ለሙሉ በሚባል ደረጃ አጥቂነት ባህሪ የተላበሰ ነበር የሚመስለው። ከፉልባክ ተነስቶ ኳስ በያዙ ቁጥር የኮሬሽ አጠገብ ይገኝ ነበረ። እንዲሁ ሂንካፔም በግራ መስመር ይህንን ያደርግ ነበር። ግን ልዩነቱ ተደርቦ የመግባት ሳይሆን አጠገብ የመሆን ወደ ውስጥ በመግባት የአጥቂነት ባህሪ ከዮኮሬሽ አጠገብ የመገኘት ባህሪ ነበር እንደውም ሲያሳዩ የነበሩትና ቁጥሮች ሳይ ሂንካፔ 52 ተቾችን ፋይናል ሰርድ ላይ ሊቨርፑል ጌም ላይ ነግቶ ነበርና 45 ተቾችን ደግሞ ቲምበር እዛ ጨዋታ ላይ አድርጎ ነበር። እንደውም ይሄ ከዴክላን ራይስ ከዙቤሜንዲ ከኦዴጋርድ ሁሉ በተሻለ የፋይናል ሰርድ ላይ ተች የነኩ በሚል ሁለቱ ተጫዋቾች ልዩነት ፈጥረው እንደነበረ ታይቷልና እንግዲህ ይሄ አፕሮች በትናንቱም የቼልሲ ጌም ላይ በተጨባጭ ለመተርጎም ጥረት እንዳደረገ ማሳያው የሚመስለው ለሉዊስ ኬሊ ድልን ከመስጠት ይልቅ በዛኛው በግራ ፉልባክ መስመር አሁንም ለቲምበር ነው ድል የሰጠውና ሉዊስ ኬሊ ይሄንን አይነት አሁን አርቴታ የሚፈልገውን በተለይ በጥልቀት በመግባት በተለይ እንዳልኩት አጥቂ መስመር ላይ በመገኘት ልዩነት መፍጠር የመቻል ባህሪውን የመጠራጠር ነገር ስለሚኖር ለቲምበር ነበር ድሉን የሰጠውና ድል ሲሰጥም ደግሞ ኤዘር ወይ ማጥቃት አማራጭ ወይም ደግሞ የጎል አማራጭ ይፈጥራሉ ወሬ መስጠት አማራጭ ይፈጥራሉ በሚል የሚያደርገው እንደሆነ በተጨባጭ አይተናልና ይሄ ሲሆን ደግሞ ልዩነት የሚያደርገው ዴክላን ራይስ ወደ ኋላ የመመለስ ነገር ለምሳሌ ሂንካፔ በጥልቀት ሲሄድ ዴክላን ራይስ የነሱን ቦታ ለመሸፈን በተወሰነ መልኩ የማፈግፈግ ነገር ሚድፊልድ ላይ የሚነካቸው የኳሶች ቁጥር የመጨመር ነገር እንደመጣ ሁሉ በቁጥር ታጅቦ የወጣ ነገር ሳይ ነበርና 2024 25 ላይ በ90 ደቂቃ በተለይ አማካይ መስመር ላይ 62 ተቾች ይነካ ነበር ዴክላን ራይስ። ዘንድሮ ቁጥሩ ጨምሯል ወደ 81 አድጓልና ወደ ሶስተኛው ሜዳ በመግባት ረገድ አምና 29 ነበር የሚነካው ተቾች አሁን 44 ሆኗልና እንዴት መሻሻሎች እንዳሉ ወደፊት በመሄድም የራሱ ተጫዋቾች ለቀውትም ሄዱትንም ቦታ በመሸፈን ረገድ የዴክላን ራይስ ሚና እንዴት ከፍ እንዳለም አይተናል። በርግጥ በትናንቱም ጨዋታ አይተ ከሆነ በቼልሲዎችም በኩል በተወሰነ መልኩ ኩከሬላ ይሄንን አይነት ነገር ያደርጋል። ያልተለመደ አይደለም ይሄ ነገር። በነገር ላይ ፉልባክ ተጫዋቾች አጥቂዎች አጠገብ የመገኘት ተደረበው በመግባት ሳይሆን ወደ መሃል በመሄድ ነው ይሄ ልዩነቱ የሚሉት። ያልተለመደ አይደለም ግን ሲተገበር ግን በጣም ዝቅተኛ በሆነ ሬት ነው የሚል ነገር ይነሳልና በተለይ እንግዲህ ከላይን አፕ አንፃር አርቴታ ሉዊስ ኬሊን ድል ያልሰጠው በተለይ ሁለቱም የቀኝ ተከላካዮቹን በ90 ደቂቃ የመጫወት ሂደት ውስጥ የከተተበት ዋናው ምክንያት ይሄ መሆኑን ነው እንግዲህ ያነሱ የሚገኙት በርካታ መገናኛ ብዙሃንና ከዚህ አንፃር ሲታይ የተወሰነ የላይን አፕ ለውጡን እኔም ተረድቻለሁ። ግን በአጠቃላይ የጨዋታው ሂደት ላይ ግን መለስ ብለን ሐሳብ እንስጥካለን እንዳልኩት ነው አርሰናል ከ2020 በኋላ እንግዲህ በኤፍኤ ካፕ ነበር ያኔ ግማሽ ፍጻሜ ገብቶ ከዛ በኋላ ድልን ያሳካው። ከዛ በኋላ ግን ለመጀመሪያ ጊዜ አሁን ሴሚፋይናልን ሲያሸንፍ ነው ይላሉ። በ8 የሴሚፋይናል ሂደቶች እስካሁን አላሸነፈም ነበር። በዩሮፓ ሊግ በካፖች እንዲሁ በቻምፒየንስ ሊግ ሁሉ ሴሚፋይናል ገብቶ ያሳካው ድል አልነበረም። ይሄ ግን አሁን በስኬት የተመዘገበለት ሆኗልና ኦፍ ኮርስ አላለቀም። አው እንግዲህ እንዳየነው ፓልመርን ካሴዶን ጀምስን ይዞ አልመጣም። ሲቲ በተለያየ ምክንያት ነው ብለዋል። በነገር ላይ ህመም ጉዳት ቅጣትን ያካተተ ነገር ነው የነዚህ ተጫዋቾች በሚል መረጃዎች ወጥቷል። ግን እንዲም ሆኖ በጨዋታው ሂደት ላይ እንግዲህ አርሰናል ትልቁን እርምጃ ተራምዶ ጎሎች አግኝቷል። በተለይ ሁለተኛውን ጎል ዙቤሜንዲ ያስቆጠረበት መንገድ አሁንም በቆሙ ኳሶች ተጋጣሚዎችን የሚገሉበት መንገድ ኦፍ ኮርስ ከሳንቼዝ ጋር የተያዙ ሁለት በቃ አላግባብ የተቆጠሩ ጎሎች በቼልሲዎች በኩል እንደተስተናገዱ ከግምት ታስገባለህ። ግን አርሰናል አጋጣሚዎችን እንዴት እንደሚጠቀም አሁን ለዋንጫ እንዴት ሲሪየስ እንደሆነ ሲሪየስ መሆን ብቻ አይደለም ትልልቅ ተጫዋቾቹን ተጠቅሞ ለትልቁ ዋንጫ በተለይ በቻምፒየንስ ሊግ መስመር በፕሪሚየር ሊግ መስመር ለሚያደርገው ጉዞ እንደመነሻ ይህንን ዋንጫ ሊጠቀምበት እንደ ብርታት ሊጠቀምበት እንደ መነሳሻ ሊወስደው እንደፈለገ በደንብ እያየን ነው የነበረውና በዚህ ጨዋታ ላይ እንግዲህ አርሰናል የጠበበ ቢመስልም ሰፍቶ አልቋል የተባለውን ጌም በኋላ በቼልሲዎች እንግዲህ የሁለት ጎሎች መገኘት የጠበበ ቢመስልም እንግዲህ ትልቅ እርምጃ አድቫንቴጅ ወስዶ የተመለሰበት ጌም ነው በኔ በኩል በአካል ዴቭ ትክክል ጨዋታውን በርከት አድርገህ ገልጻል። እንደው እዚህ አሰላለፉ ላይ የተለየ ነገር ማንሳት ሳይሆን ግን የሉዊስ ኬሊ ጉዳይ ዴቭ በቃ አሁን አይኑን በደንብ ገለጥ አድርጎ ከአርሰናል መውጣትን ማሰብ ያለበት ጊዜ ይመስላል። ተጫዋቹ የዓለም ዋንጫን ያልማል። ስለዚህ ይሄ ጥር የዝውውር መስኮት ትክክለኛው ሰዓት ሊሆን ይችላልና እንዳነሳው የቲምበርን በግራ በኩል ወስዶ የመጠቀም ሁኔታ ላይ ተፈጥሯ የግራግር ተጫዋች እያለ እሱን እዛ ቦታ ላይ መጠቀሙ ትልቅ መልእክት ያለው ይመስላልና ተጫዋቹ ብዙ የሚቆይ አይመስልም። እንዳነሳው የአሰልጣኝ ጄምስ ሮሴኒዮር ቡድን ቼልሲ
ፓልመር፣ ጀምስ፣ ካይሴዶን ኢቭን ጉስቶን ጭምር አልተጠቀመም ዴቭና ጉስቶ ራሱ በጨዋታዎች ብዙ ጊዜ ቋሚ አሰላለፍ ውስጥ ይገባል። ምክንያቱም ጀምስን ሁለተኛ በርግጥነ ጀምስ ቢኖር ኖሮ አንድሬ ሳንቶስ ተጠባባቂ ነበረ የሚሆን የነበረውና ደግሞ በጨዋታው ላይ አስተውለ ከሆነ ዴቭ የአርሰናል ተጫዋቾች አንድሬ ሳንቶስን ታርጌት አድርገው እንደመጡ በደንብ የሚያሳውቅ ልክ ኳሱን እሱ ሲመሰረት ልክ በእርግጠኝነት ፕሬሲንጋቸው እሱ ኳስ ሊቀበል ሲል ይሄ ማጨናነቅ ይሄ ወጣትነትም አለ ደግሞ የልምድ ሁኔታም አለና ካይሴዶ ቢሆን በእርግጠኝነት እንደዚህ አይነት ነገሮችን ቢተገብሩ እንኳን በቀላሉ ማለፍ የሚችልበት እድል ይኖር ነበርና ያ ነገር ግን በዚህኛው ተጫዋች ቦታ ላይ ታርጌት አድርገው እድሎችን ለመጠቀም ጥረቶች ሲደረጉ ደግሞ ያልተረጋጋ ተጫዋች እያለ ደግሞ እንደ ሳንቼዝ አይነት ግብ ጠባቂ ተደጋጋሚ ኳሶችን ወደሱ የመላክ የማሻገር አይነት ነገሮችን የተመለከተን ይመስላል። እንዳልከው የሳንቼዝ ሁለት ስህተቶች አሉ። ያው የመጀመሪያው እንደ ቡድን ነው ብለዋል አሰልጣኙ ከጨዋታው መጠናቀቅም በኋላ ግን አየር ነው የቀዘፈው አይደለ ከመንካት ይልቅ አየር ነው በደንብ ነው አየሩን የቀዘፈውና ኦፍ ኮርስ ንክክል ሊኖረው ይችላል ግን ታይሚንጉ ጥሩ እንዳልሆነ በደንብ ተረዳለች። ስህተቱን ነው የሚያጎላው። ትክክል ስህተቱ ነው ያው ለመሸፈን ነው እንጂ ያውቁታል በእርግጠኝነት እንደዚህ አይነት ችግር እንዳለባቸው። ከቼልሲ በኩል ፖዚቲቭ ነገር ዴቭ አሰልጣኙ ወጣት ነው ይሄ ቅያሮችን ለማድረግ ፈጣን እርምጃ ወሰደ ይመስለኛል። ገና 51 52ኛው ደቂቃ ላይ ግብ ያስቆጠረው ጋርናቾን ጨምሮ ያደረጋቸው ቅያሮች እጅግ ሰርተውለታል ማለት ይቻላል። የጋርናቾ ሁለት ተመሳሳይ የሆኑ ጎሎችን በጨዋታው አስቆጥሯል ማለት ይቻላልና የቡድኑን መንፈስ ለመቀየር ጥረቶች ሲያደርግ የነበረበት እንቅስቃሴን ያየነበት አጋጣሚ ይመስላል። ከቁጥሮች አንፃር 2.5 ኤክስጂ የነበረው አርሰናል በተለይም 0.95ቱ የዮኬሬሽ ጎል ነው የሚለው ከአንዳንድ ነው የሚባል ነው አይደል? ከአንዳንድ ነው ኦልሞስት አንድ የቀረበ ነው ኦፍ ኮርስ ሊሳት የማይችል አጋጣሚ ቁጥሩን ከፍ ያደረገው ይሄ አጋጣሚ ይመስላል። የቼልሲ 0.6 ነው ዴቭ ግን ጋርናቾ ሁለት ጎሎችን አስቆጥሯልና ያልታሰቡ ጎሎች እንደነበሩ የሚያሳይ ነው። 16 ሹት በአርሰናል በኩል ተመልክተን 9 ሹት በቼልሲ በኩል ያየንበት እንቅስቃሴ ይመስላልና አርሰናል 24ኛ በሴት ፒስ የተቆጠረ ጎሉም ሆኖ እንግዲህ በዚህ ጨዋታ ውጤቱ ተመዝግቧልና ትልቅ የምትለው እርምጃ ነው። እንግዲህ በቀጣይ ምን አይነት ነገሮች ይኖራሉ ይጠበቃል። የአርሰናል ደጋፊዎች ግን ተሰናበታል የሚሉ ድምጾችን ገና ሁሌም የተለመደ ነው። እንደ ነገር እኮ ነው 2-0 ሲመራ ነገሩ የሚያልቅ ነበር የሚመስለው ግን የተመለሱበት መንገድ በዚህ ላይ ደግሞ ጥሩ ሞቲቬተር ነው አይደል? ስታየው ወጣቱ አሰልጣኝ መንገድ ላይ አሚን ቆሞ ልክ እንደተለመዱት የወጣት አሰልጣኞች ባህሪን ያሳያል ግን ጥሩ ሞቲቬት ያደርጋል። ስሜቱ ከመነካት ላይክ ዝም ብሎ ተመልሶ ቁጭ ከማለት ይልቅ ስቲል ቆሞ የማበረታታት ባህሪ ነው ያለውና እንዳልከው ሪስክ ለመውሰድ የሚያደርገው ጥረት ጥሩ ነው። ግን በአርሰናል በኩል ደግሞ የአጥቂዎች መመለስ እንዴት አማራጭ ብዙ እንዳደረገለት ደግሞ በስተመጨረሻም አይተናል። እንግዲህ ጄሱስ መመለስ በጣም ምን ያህል አማራጭ ብዙ በቀጣይ በተለይ ሁለተኛው 45 ላይ ከዚህ በኋላ ባለው ውድድር ላይ ሊጠቅመው እንደሚችል በደንብ ያየንበት ነበር ማለት ይቻላልና እንግዲህ አድቫንቴጁን አርሰናል ተጠቅሟል። ትልቅ እርምጃ ነው። ቼልሲዎች ግን ያልተሟጠጠ ድል እንዳላቸው ደግሞ በመልሱም ጨዋታ መርሳት የሚገባን አይመስለኝም። ከቪአር አንፃር ያልኩን አጭር ነገር እናንሳና እንግዲህ ቆይታችንን እናጠናቅ። ቪአር እንግዲህ ማንን ጠቀመ ማንን ጎዳ በሚል የሚነሱ ጉዳዮች አሉ። በእርግጥ ስህተቶች በርክተዋል በቪአር ይኖራሉ ይነሳሉ። ገለልተኛው 5 አካላት ያሉት ፓናል ግን ሁልጊዜም ትልልቅ ጉዳዮች ከተፈጠሩ በኋላ መጥቶ እነዛን ጉዳዮች ይገመግማል። ከዛ ይሄ ስህተት ነው ይሄ አይደለም እያለ 3-2 2-2 ምናምን ነጥቦች ያስቀምጣሉ እንደምታውቀውና ቴሌግራፍ የተሰጠውን ውሳኔ መነሻ አድርጎ 2024 25ን እንዲሁ 2025 26ን ከግምት አስገብቶ አውጥቷል አንድ 5 ነጥቦችና ዳኞች በወሰኑት ውሳኔ መነሻ ቤስቱ ሲዝን የሚሉት 2024 25 ነው። ዳኞች በቀጥታ ከወሰኑት ሜዳ ላይ ከወሰኑት ውሳኔ አንፃር ቤስቱ ሲዝን የሚሉት ይሄ ሲዝን ሳይሆን ከዚህ ቀደም የነበረው ሲዝን ነው። ያኔ 88% ትክክለኛ ውሳኔ ዳኞች ወስነዋል ይላል። በዚህ ሲዝን ግን እስካሁን ባለው ሁኔታ 3% ወርዷል። 85% ነው ትክክለኛ ውሳኔ ወሰኑት ይላልና በ3% መውረድ ይታያል። የቪአርን በተመለከተ ግን
ከ1919 ደርሰዋል በጨዋታና እስካሁን ከተደረጉ ጨዋታዎች አንፃር ግማሹን ሲያዩት አምና የነበረው ስተት በዚህ ደረጃ 24-25 ላይ 10 ነበር የቪአር ስተት ዘንድሮ በ3 አድጓል 13 ስተቶች ተመዝግበዋልና ምንሃል ቪአርም እየተሳሳተ እንዳለ ያደገ እንደመጣ በ19 ጨዋታ ከ24-25 25-26 ከፍ ማለቱን እናያለን ዳኞች ወስነው ግን ቪአር የሻረው ሲታይ ደግሞ 24-25 ላይ 57 ነበረ 25-26 ላይ ዘንድሮ ደግሞ 47 ሆኗል በ10 ዝቅ ብሏል ገብቷል አይደል እንግዲህ ዳኞች ውሳኔን ቪአር አስተካክሎት የተወሰነው ውሳኔ ለውጥ ማምጣቱ በተጨባጭ እየታየ ነው ጣልቃ ቪአር ያልገባበት ግን ከአምናው ዘንድሮ ጨምሯል የሚገርም ነገር አምና 7 ጉዳዮች ላይ ጣልቃ ገብቶ ነበር ዘንድሮ ግን 11 ላይ ነው ጣልቃ የገባውና ጣልቃ ያልገባበት ሊገባበት የሚገባ ግን ያልገባበት ያ አምና 7 ነበር ዘንድሮ 11 ሆኗል አድጓል ስለዚህ እነዚህ ጉዳዮች ላይ ጣልቃ ቢገባ ኖሮ የውሳኔ ለውጥ ያመጣ ነበር ቪአርም እንደገና በድጋሚ እዚህ ጋር እንዴት ስተት ውስጥ እንደገቡት ያለ ጣልቃ ገብተው ደግሞ የተሳሳቱትንም እንዲሁ ያነሳል 24-25 ላይ 3 ነበር ዘንድሮ ግን 2 ሆኗል ገብተው ስተት የሰሩት አምና 3 ነበር ዘንድሮ 2 ሆኗል የተወሰነ መቀነስ እንዳለ በዚህ ረገድ አንስተዋል ማን ተጠቀመ ማን ተጎዳ በሚለው የተወሰኑትን ስናይ መሪው አርሰናል የቼልሲ 1-1 ጨዋታ ላይ የቼልሲ ጎል ሊታይ ይገባ ነበር የሚል 1-1 ያለቀበት ጨዋታ ላይ ቼልሲ ያገባው ጎል ኦፍሳይድ ቼክ ሊደረግ ይገባ ነበር ሚስ ተደርጓል ብለው አስቀምጠዋል ከኤቨርተን ተጫውተው 1-0 ሲያሸንፉ እንግዲህ ይሄ ምንድነው ያጡት ነው አርሰናሎች ሊያገኙ የሚገባው እዚህ ላይ ሙሉ 3 ነጥብ ሊሆን ይችል ነበር ግን 2 ነጥብ አጥተዋል ነው በአካል እዚህ ጋር ከኤቨርተን ተጫውተው 1-0 ሲያሸንፉ ኤቨርተን ፔናልቲ ተከልክሏል እዚህ ጋር ደግሞ አርሰናል አግኝቷል አንድ ማካካሻ እዚህ ጋር ደግሞ አርሰናል እንዴት እንደተጠቀመ ያነሳሉና በኋላ 1-0 አርሰናል አሸነፈ ከቪላ ጋርም በ10 ተጫዋች አርሰናል ሊጨርስ ይገባው ነበር ሁለተኛ ቢጫ ማግኘት የተገባው አርሰናል ያመለጠበት አጋጣሚ አለ ስለዚህ አርሰናል 2 ጉዳዮች ላይ ተጠቅሟል አንድ ጉዳይ ላይ ደግሞ አንድ ተጎድቷል በሚል የሚያነሳው ነገር አለ ሲቲን ያነሳሉ ከኒውካስል ፔናልቲ ሊሰጣቸው ይገባ ነበር ለሲቲ የሚል ፓናሉም ወስኗል 3-2 በሆነ ድምጽ ቫር እንግዲህ ፋደን ላይ 0-0 ነበሩ ይሄ ጨዋታ በኋላ ኒውካስል 2-1 አሸነፈ ፔናልቲ ያንን ሊሰጠው ይገባ ነበር ነው ለፋደን በሚል አንድ ያጡትን ያነሳል በቶተናም 2-0 ሲሸነፉ እንዲሁ ፔናልቲ ተከልክለዋል ሲቲዎች የሚል መረጃ ወጥቷል ፎረስትን 2-1 ሲያሸነፉ ግን በ10 ተጫዋች መጨረስ ነበረባቸው ሁለተኛ ቢጫ ካርድ ላይ ይገባ ነበር የሚል አለ ከሊቨርፑል ጋር ሲጫወቱ የቫንዳይክ ጎል ሊሻር አይገባውም ነበር 1-1 ይሆኑ ነበር ሲዝኑ ላይ ይሄ ተጨባጭ ለውጥ ሊያመጣ የሚችል ነው ይሉታልና ይሄንን እዚህ ጋር ያነሳሉ ስለዚህ ሲቲ ስታየው 2 ሚስ አድርጓል 2 አግኝቷል ያጣው ነገር በሚል ነው የሚያነሱት ሊቨርፑልን ሲያነሱ ሲቲ ላይ እንግዲህ የቫንዳይክ አግብቶ ኦፍሳይድ የተባለው ስተት ነበር ይሄ ሚስ ሊያደርጉት አይገባም ነበር ነው ባሸነፏቸው 2 ጨዋታዎች ግን ቦርንማውዝ እና ብራይተንን ባሸነፉበት 2 ጨዋታ ደግሞ 2 ውሳኔዎች በስተት መልኩ ተንጸባው ኦፍ ኮርስ ያጡት ነጥብ የለም ግን 2 ስተት ተፈጽሞባቸዋል ይላል በቪአር ግን ያተረፉት አንዳችም ነገር እነሱም በተመለከተ ያተረፉት አንዳችም ነገር እንደሌለ ነው እዚህ ጨዋታ ላይ ደግሞ ሊቨርፑሎችን በተመለከተ የተነሳው ዩናይትድ ከብሬንትፎርድ ሲጫወቱ ኮሊንስ ቀይ ካርድ ማየት ነበረበት ምክንያቱም ፔናልቲ ተሰጠ ፔናልቲውን ፈርናንዴዝ ሳተው ተጫዋቹ ግን መቆየት አልነበረበትም ይሄ ሽንፈት ሊያስወግዱ ይችሉ ነበር በኋላ ሽንፈት ገጠማቸው ዩናይትዶች ይሄ ሽንፈት ሊወገድ ይችል ነበር ኮሊንስ በቀይ ቢወጣ የሚል ነገር ተነሳ ከዌስትሃም ሲጫወቱ 1-1 ሲለያዩም እንዲሁ ዋን ቢሳካ በቀይ ካርድ 85ኛው ደቂቃ ላይ መውጣት ነበረበት እንግዲህ በቀረችው 10 ደቂቃ ገደማ ጭማሪ ሰዓትን ጨምሮ ምን ለውጥ ያመጡ ነበር የሚታይ ነው ግን ሚስ አድርገዋል ይሄንንም የሚል ነገር ወጥቷል ሌኒ ዮሮ ተጋፍተው ጨዋታው ቀጥሎ ከዛ ጎል አገቡ ዩናይትዶች ይሄ ጎል ሊቆጠር አይገባውም ነበር ከፉላም ጋር ሲጫወቱ ነው ይሄ ደግሞ ቪአር ወደ ኋላ ተመልሶ የሌኔ ዮሮን እንትን የተጋፋበትን መንገድ ሊያስቆመው ይገባ ነበር በሚል እንግዲህ ደግሞ ምንድነው ያገኙትን አጋጣሚ እዚህ ጋር ይጠቅሰዋል ያጡት አለ ያገኙት አለ እዚህ ጋር የዩናይትድ ይካካሳል ቼልሲ ያጡት ነገር የለም ቪአርም ምንም ያሳጣቸው ነገር የለም ያገኙት ግን በስተት ፉላም አስቆጥሮ ቪአር ያላግባብ የሻረው ጎል አለ ታሳውሳለህ አላግባብ ነው የገባው ቪአር የሻረው ጎል አለ ጆስኪን ጋር
ቼልሲ 2-0 አሸነፈ። በኋላ ይህንን ጨዋታ ወሳኝ ጎል ነበረ ግን ተሻረ ይሄ ጎል የፉላም። ስለዚህ ቼልሲ ያጣው ነገር የለም ያገኘው ግን በቪአር እንዳለና እነዚህ ነገሮች በዝርዝር አስቀምጧልና እነዚህ ነገሮች እንግዲህ በዋንጫው ሂደት ላይ የሚፈጥሩት ነገር ትልቅ ነው ወይስ ትንሽ ነው የሚለውን አድማጭ ተመልካቾች ግምት ይውሰዱ በአካል ኢንትረስቲንግ ነው ተችላል ያ ትክክል ሰዓትም ኦፍኮርስ እናመሰግናለን እንግዲህ አድማጭ ተመልካቾች ኤችዲ ስፖርቶች ነበረን በተወዳጁ ብስራት ኤፍኤም እንዲሁ በኤችዲ ዩቲዩብ ላይ ተከታተላችሁ ለነበረን ጊዜ ምስጋናችን ከፍ ያለ ነው። ቅዳሜ ማለዳ እንመለሳለን። የሚጠበቁ ትልልቅ ጨዋታዎች አሉ። የማንቸስተር ደርቢ እንግዲህ ካሪክ ኃላፊነቱን ተረክቧል። ለምምድም ማሰራት ጀምሯል። ከትናንት ጀምሮ ምን ውጤት ያመጣል ከሲቲ በሚደረግ ጨዋታ፣ አርሰናልም ከፎረስት የሚያደርገው ጨዋታ በዛው ዕለት ይጠበቃል። ሌሎች የሊቨርፑልም እንዲሁ የቼልሲም ጨዋታ የሚጠበቁ ነው የሚሆነው። በእነሱ ግምት ጨዋታችን ደግሞ መልሰን እንመጣለን። ለነበረን ጊዜ ግን ከወዲሁ እናመሰግናለን። መልካም ጊዜ ብያለሁ። ባካል ባባይ ሰላም ወንዴ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ